በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ክቡራንና ክቡራት ተመልካቾቻችን አብነቶቻችን በተሰኘው ሳምንታዊ መርሃ ግብራችን የ89 ዓመት የዕድሜ ባለጸጋውን የአባ ክንፈ ሚካኤል የኋላሽትን ግለ ሕይወት ለቅድስት ቤተክርስቲያናችን የሰጡትን የረጅም ጊዜ አገልግሎት አስመልክቶ ሙሉ የሕይወት ታሪካቸውን በሥርዓተ ቀብራቸው የነበረውን ጸሎተ ፍታትና የአስከሬን ሽኝት እንደሚከተለው ያቀረብነው ስለሆነ እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ እንድትቆዩ የአክብሮት ግብዣችንን እናቀርባለን። የአባታችን ነፍስ ይማርልን፣ ሐዘንተኞች ዛሬ አጽናች ያበረታችሁ፣ ያራ አምላካችን መልካም ጉዞ ያድርግልን። ሁላችን ለምናውቃቸው ዝቋላ ገዳም ተለይተው አያውቁም። ስለዚህ ይህንን ዓለም አሸንፈው ይኖሩ መሆናቸው እናንተም እዚህ አካባቢ ያላችሁ ምስክሮቻቸው ናቸው እና ከዚሁ አኳያ የሊቀ ጳጳስ አባት ሆነው ለሀገር በረከትን ሀብትን ያበረከቱ የብዙ ልጆች አባት መሆናቸውን የዚህ አካባቢ አድባር እንደነበሩ በጣም አገልጋይ እንደነበሩ አባ ጌታነህ ከጊዜ በኋላ በልጃቸው ከብረው አመንክሰው ወላጅ እናታቸውን አባታቸውን አመንክሰው የበረከት አባት መሆናቸው ብዙ ብንናገር ታሪክ ያላቸው ስለሆነ ሁሉ መንገደኛ ነው። እዚህ አካባቢ ያሉት የሙታን ሰፈር ነው ግን ትንሣኤ ያለበት ነውና የበረከት አባት ስለነበሩ እንደዚህ አይነት አባት ሞታ አይባልም፣ በረም አይባልም። ስለዚህ እዚህ ያገለገሉ ያበረከቱ በስራ የሰሩ በስራ ያለፉ ናቸው። ሞተ የሚባለው ያለ ስራ ባክኖ ስራ ፈት ሆኖ ዓለምን ከዓለም ጋር ሳይጣጣም ዓለምን ሳያሸንፍ ጣዕመ ዓለምን ፍቅረ ዓለምን ተዘፍቆ በዚያ የሚያልፈው ነው እንጂ የሚገባውን ነገር ሰርቶ ማረፍ በረከት ነው። ሁሉም ክርስቶሳውያን እግዚኦ
ክቡር አባታችን አባ ክንፈ ሚካኤል የዋላሸት ከዚህ ከሚያልፈው ዓለም ወደማያልፈው ዓለም በሞተ ሥጋ መለየታቸውን ተከትሎ ባሳለፍነው ግንቦት 12 እና 13 ቀን 2017 ዓመተ ምህረት የተካሄደውን የቀብር ሽኝት እንደሚከተለው ዘግበነዋል። ክንፈ ሚካኤል በሰሜን ሸዋ ዞን ምንጃርና ሸንኮራ ወረዳ በምንታምር ቀበሌ ከአባታቸው ከአቶ የዋላሸት ወልደ ገብርኤልና ከእናታቸው ከወይዘሮ በለጤ ሮቢ በ1928 ዓመተ ምህረት ተወለዱ። አባ ክንፈ ሚካኤል ዕድሜያቸው ለትምህርት ሲደርስ በዘመኑ በነበረው የቄስ ትምህርት ቤት ገብተው ዕውቀትን ከግብረ ገብነት ጋር በሚገባ ተምረዋል። አባ ክንፈ ሚካኤል ቤተሰቦቻቸውን በማገልገል ላይ ያሉ ዕድሜያቸው ለትዳር ሲደርስ በቤተሰቦቻቸው መልካም ፍቃድ ከእማሆይ አስካለ ማርያም በቀድሞ ስማቸው አምሳለ ወርቅ ማሞ ጋር በ1948 ዓመተ ምህረት ጋብቻ መስርተዋል። በዚህም የትዳር ቆይታቸው የ6 ወንዶችና የ2 ሴቶች ልጆች አባት ነበሩ። አባ ክንፈ ሚካኤል ለ38 ልጆች አያትና ለ31 ልጆች ቅድመ አያት ከመሆናቸውም በላይ ብፁዕ ሊቀ ጳጳስንም ያፈሩ ትልቅ አባት ነበሩ። አባ ክንፈ ሚካኤል በሕይወት ዘመናቸው ሲኖሩ ደግ የተቸገረን የሚረዱና በግብርና መተዳደሪያ ስራቸውም ትጉና ታታሪ ከመሆናቸውም በተጨማሪ የጻድቁ አቡነ ገብረ መንፈስ ቅዱስ እጅግ ወዳጅ በመሆናቸው በየዓመቱ ለመገበሪያ የሚሆን ስንዴ ጭነው ጧፍ ዕጣኑን እየያዙ የዙቋላን ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ አንድነት ገዳም ለ62 ዓመታት ከጀሬ ተነስተው በእግራቸው በመሄድ ጻድቁን ያገለገሉ የቅዱስ ሚካኤልን ዝክር እየዘከሩ ዘመናቸውን ሁሉ እምነትን ከምግባር ጋር አስተባብረው የያዙ አንጋፋ አባት ነበሩ። አቶ ጌታነህ የዋላሸት እየተባሉ ቆይተው በቅዱስ እግዚአብሔር ፍቃድ በልጃቸው በብፁዕ አቡነ ማቴዎስ ሊቀ ጳጳስ ግንቦት 29 ቀን 2015 ዓመተ ምህረት ሥርዓተ ምንኩስናን በዚሁ ደብር ተቀብለው አባ ክንፈ ሚካኤል ተብለዋል። አባ ክንፈ ሚካኤል ለቤተ ክርስቲያን አገልግሎት ደውል ከተደወለ በኋላ እንቅልፍ የማያውቁ ድርሳናትንና የጸሎት መጻሕፍቶቻቸውን ይዘው በመቆም ያለ እረፍት በጸሎት የሚተጉ ጸሎተኛ አባት ነበሩ። አባ ክንፈ ሚካኤል የዋላሸት ባደረባቸው ምክንያት በተለያዩ ገዳማት በጸበልና በሕክምና ተቋማትም ሲረዱ ቆይተው አዳሞ ያፈርነህና ወደ አፈር ትመለሳለህ ያሉ አምላካዊ ቃል ይፈጸም ዘንድ በተወለዱ በ89 ዓመታቸው ግንቦት 11 ቀን 2017 ዓመተ ምህረት ከዚህ ዓለም ድካም አርፈዋል። ሥርዓተ ቀብራቸውም ብፁዕ ልጃቸው አቡነ ማቴዎስ ሊቀ ጳጳስ፣ ብፁዓን አበው ሊቃነ ጳጳሳት፣ የመንበረ ፓትርያርክ ጠቅላይ ቤተ ክህነት የየመምሪያና የድርጅት ኃላፊዎችና ሰራተኞች፣ የአዲስ አበባ ሀገረ ስብከት ዋና ሥራ አስኪያጅና የየክፍለ ከተማቱ ወረዳ ቤተ ክህነት ኃላፊዎች፣
ሰራተኞች፣ የገዳማትና የአድባራቱ አስተዳዳሪዎች፣ የምስራቅ ሸዋ ሀገረ ስብከት ተወካዮች፣ የደብረ ሊባኖስ አቡነ ተክለ ሃይማኖት አንድነት ገዳምና የይዙቃላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ቀዳም አባቶችና እናቶች ወዳጅ ዘመዶቻቸው በተገኙበት በጀሬ ደብረ ገነት ቅዱስ ጊዮርጊስ ቤተክርስቲያን ሌሊት በሥርዓተ ማህሌት ጠዋት በቅዳሴ ተፈጽሞላቸው ዛሬ ግንቦት 13 ቀን 2017 ዓመተ ምህረት ሥርዓተ ቀብራቸው ተፈጽሟል። ነፍሰ ኩሎሙ ክርስቶሳውያን መሃራ እግዚኦ ክርስቶሳውያን ነፍሰ ገብርከ ክንፈ ሚካኤል ማራጊዮ ነፍሰ ገብርከ ክንፈ ሚካኤል ማራጊዮ ነፍሰ ገብርከ ክንፈ ሚካኤል እግዚአብሔር አምላክነ ዘኩሉ ትእዝዝ ስለኮነ ሰበኳ ከበንተሎ ኖሙ አግብቲከ ወአይማቲከ በእንተ ነፍሰ ገብርከ ክንፈ ሚካኤል በእንተ ነፍሰ ገብርከ ባቲ ሰራይከ በከመ ቅዱስ ወቡሩክ ዘይትየሰው ተስፋ ከዘበ ሰማያት መንግሥተከ ክፍሎሙ እስመ አልቦሙ ለአግብቲከ ሞት አላ ፍልሰት ወለእመኒ ቦ ዘአበሱ ወዘተሰወሮሙ ቅዱስ ወፍቅር ለእግዝእትነ ማርያም ድንግል ወላዲተ አምላክ ሞገሰ መስቀሉ ወተደረቱ ለእግዚእነ አምላክ ነው ዳይ ለኢየሱስ ክርስቶስ ወትረ ይራቅ ማይከለ ኩልኩ እግዚኦ ማረነ ክርስቶስ
ነፍሰ ኩሎሙ ክርስቶሳውያን መሃራ በዘመነ ምጽአት ግንቦት ዘመነ ትንሣኤ በዘመነ ምጽአት ግንቦት ዘመነ ትንሣኤ ኢንሰብክ ሞተ ወኢንገብር ሐዘነ በወንጌላዊ ማቴዎስ በከመ ሰማይነ እስመ ዘአጽገበ ርሁባነ ጻድቅ ክንፈ ሚካኤል ይቀውም የማነ እስመ ዘአጽገበ ርሁባነ ጻድቅ ክንፈ ሚካኤል ይቀውም የማነ ወዳዊት አሰፈወነ ከመ ዝክረ ጻድቅ ይህሉ ለዓለም በማይከለና ሞተ ይትበሃል በከመ ሰማይነ ዘመንኮሰ ወሃደገ ወመነነ ብዙሃነ እንዘ በዓለም ሙጉት አንጣነ ሕያው ኮነ ወብፁ ጊዜ ዕረፍቱ ዘአስተጋባ ብዙአነ ክንፈ ሚካኤል ዘነሳ አክሊለ ሰለስቱ ሥላሴ በኃይለ መቃብር ወሞት ላይካነ ሙሴ ሶበኮነ እምዓለም ፈላሴ ለማቴዎስ ናዘዝዎ ይቤልዎ ሕዝበ ወላዲሁ ለማቴዎስ ይቤልዎ ሕዝበ ወላዲሁ ለማቴዎስ መላእክተ እግዚ ሕይወት ወተስፋ ለነበሩ ነቢረ እንተ ሆረ በመዋዕሊሁ እይገብእ ድረ እስመ አስተዳለወ አብ ራማዊ ለክንፈ ሚካኤል ማይደረ ወወንጌለ ማቴዎስ ተዘከረ ክንፈ ሚካኤል ዘነሳ አስኬማ ስሙረ በመንኖ ምድራዊተ ምድረ ይትባረክ እግዚአብሔር አምላከ አበዊነ ስቡህኒ ውእቱ ወልዑልኒ ውእቱ ለዓለም ለማቴዎስ ይቤልዎ ሕዝበ ጉባኤሁ ሕዝበ ወላዲሁ ለማቴዎስ መላእክተ ብርሃን ሕይወት ወተስፋ ለነበሩ ነቢረ እንተ ሆረ በመዋዕሊሁ እይገብእ ድረ እስመ አስተዳለወ አብ ራማዊ ለክንፈ ሚካኤል ማይደረ ወወንጌለ ማቴዎስ ተዘከረ ክንፈ ሚካኤል ዘነሳ አስኬማ ስሙረ በመንኖ ኃላፊተ ምድረ ክርስቶሳውያን መሃራ እግዚኦ ብፁዕ አቡነ ማቴዎስ የብዙሃን መገናኛ ቴሌቪዥን የምስራቅና የሰሜን አፍሪካ አህጉረ ስብከት ሊቀ ጳጳስ የወላጅ አባታቸውን የአባ ክንፈ ሚካኤል የኋላሸትን ቤተሰባዊ ተግባቦት፣ የልጆች አስተዳደግ፣ አጠቃላይ ሕይወታቸውን እንደሚከተለው ይገልጻሉ። በበፊት መጠሪያ ስሙ ጌታነህ የኋላሸት እንደዚሁም ከናቱ ከወይዘሮ በለጠ ሩቢ የተወለደ ደግ አባት፣ ቅን አባት፣ ልጆቹን የሚወድ ዘመዶቹን የሚወድ ክፉ ካንደበቱ የማይወጣ ከሰው ጋር መጣላት የማይፈልግ ቢጣሉት እንኳን ሐዘኑን ለእግዚአብሔር ነግሮ ወደ ቤቱ የሚመለስ አባት ነው። እንደገና ልጆቹን ከመውደዱ የተነሳ እናትና አባቱ ልጅ ስጠን ሲሉት እሱ ከእናትና ለአባቱ ርቆ ለልጆቹ ቀርቦ ልጆቼን ከጉያዬ አላወጣም፣ ቢርበኝም ቢጠማኝም ልጆቼን እየራበኝ እየጠማኝ አይናቸውን እያየሁ ነው የሚያሳድገው እያለ
እየራበው እያበላን እየተራቆተ እያለበሰ በሚችለው መጠን ፊደል እየገዛ መጻሕፍት እየገዛ ተማሩ እያለ ትምህርት ጣዕሙ ባልታወቀበት ዘመን አባታችን መምህራኑን እቤቱ እየጠራ እየጋበዘ ልጆቹን እንዲያስተምሩለት የሚያደርግ አባት ነው። በአካባቢያችን ትምህርት ብዙ ሰው ልጆቹን ወደ ትምህርት ቤት በማይወስድበት ሰዓት እሱ ግን እኛን እጃችንን እየጎተተ ፊደል ወደሚያስቆጥሩ መምህራን ይዞን ይሄድ ነበረ እና ደጉ አባታችን በእውነት ዛሬ አርፏል። አባታችን ቅድም እንደተነገረው የአባታችን የገብረ መንፈስ ቅዱስን ስም ካፉ አያቋርጥም። ማታም ጠዋትም ገብረ መንፈስ ቅዱስ፣ ተክለ ሃይማኖት፣ ቅዱስ ሚካኤል እነዚህ ናቸው የአባታችን በአንደበቱ። እኛን መሬት አስተኝቶ እሱ መደብ ላይ ተኝቶ መደቡ ላይ ቁጭልና ጸሎቱን ስንሰማው እንቅልፍ ሳይወስደን ልጆቼን ጠብቅልኝ፣ ልጆቼን አሳድግልኝ፣ ይሄ ነበረ ስንሰማው የሚጸልየው። እችን ሳይጸልይ እችን ጸልዮ ቅዱሳንን ይጠራል። የማይጠራው ቅዱሳንን የማይጠራው መላእክት የለም። ልጆች ሆነን እንቅልፍ እስከሚወስደን ድረስ እሱ ቁጭ ብሎ ተኛበት መደብ ላይ ይጸልይልን ነበረ እና አባታችን በዚህ መልክ ያለ አባት ነበር። በእርግጥ የዛሬ በ3 ዓመት ትንሽ ሕመም አድሮበት እግሩ ሪሄ ይዞት መራመድ ሲያቅተው አንድ ቃል ተናገረ። የአባቴን ቆብ ሳላገኝ ልሞት ነው፣ እኔ እዛው አባቴ ደጅ ቆቡን አገኛለሁ ብዬ ነበረ። ሳላስበው እግሬ ተያዘ። እንዴት ነው የማደርገው? የአባቴን ቆብ ሳላገኝ ወደ መቃብር ሊሄድ ነው ብሎ ተናገረ። በዚህም መልክ ቅድም እንደተነገረው ግንቦት 29 ቀን መጥቼ ትንሽ አሞት ነበረና ምናልባት በአፉ የተናገረው እውን ሳይሆን ብዬ እዚሁ ታላቁ ደብር አባታችንን ከእናታችን ጋራ የእንጦንስ የመቃርስ የአቡነ ገብረ መንፈስ ቅዱስ የተክለ ሃይማኖትን ቆብ እዚሁ ቤተ ክርስቲያን ከአባቶች ጋር አድርገንላቸዋል። እግዚአብሔር ይስጥልን፣ ብድር ይክፋችሁ፣ እግዚአብሔር ያቆይልን። እንደተነገረው አባታችን መጀመሪያ ውድማ ወቅተን እህሉ ከተመረተ በኋላ መስፈሪያ ያመጣና የእግዚአብሔር አስራት ብሎ ያነሳል። የእግዚአብሔር አስራት ብሎ ሳያነሳ ወደ ጎታ አይገባም። በዚህ መሰረት ነው አንዴ ትዝ የሚለኝ ያጎታችን ውድማና የኛ ውድማ ጎን ለጎን ነው። በዚህ ሰዓት በውድማው የሚዞሩ ችግረኞች ሲመጡ አጎታችን ፊት ነሳቸው። ይሄኔ የኛ ገና አልመረተም ነበረ፣ ሰነፍ ምርት ይባላል። አባታችን በእንቅብ እያበጠረ እነኛን አጎታችን ፊቱን ያከፋባቸው ችግረኞች በእንቅብ እያበጠረ በእጁ እያፈሰ ሰጣቸው። ይሄንን እስከምን ጊዜው ማረሳው፣ ገና ምርቱ አልመረተም ነበረና። ስለዚህ ያንን ተመልክቶ ነው የደግነቱ፣ ገርነቱ፣ የዋህነቱ እስከዚህ ነው። እግዚአብሔር ነፍሱን ይማር ብላችሁ ጸልያችኋል። እንግዲህ የመጨረሻ ሕይወት ነው፣ የምናቀው ነው። አባቶች እንደተናገራችሁት እግዚአብሔር ያክብርልን። ከሩቅም ከቅርብም የመጣችሁ ይህንን በዓል የተሳተፋችሁ በእውነት የአንድ ተራ ሰው፣ የአንድ ተራ ገበሬ፣ የአንድ ተራ ምዕመን ፍትሐት አይመስልም። ከሊቃነ ጳጳሳት ከፓትርያርክ በላይ የሚመስል ፍትሐት ነው። ይሄም ደግነቱ ነው። አባቶችን ያከብራል፣ ጳጳሳትን ያከብራል፣ ካህናትን ያከብራል። ወደ ቤቱ ጠርቶ ካህናትን ሳይጠራ ለበዓል አይበላም። ቅዱስ ሚካኤልን ዝክሩን የጀመረው ከ20 ዓመት ጀምሮ ነው። ከ20 ዓመት ጀምሮ እስካሁን ድረስ የሚካኤል ጽዋ በቤቱ ይዘከራልና ይህንን ለመመስከር ነው። ነፍሱን በገነት ያኑርልን። አባታችን መልካም ሰው ነው፣ ደግ ሰው ነው። እኛን ለማስተማር ብዙ ነገር በውጣ ውረድ ስንቅ ባህያ ጭኖ
ቦታ እያደረገ ያኖረን አባታችን በጣም መልካም አባታችን ነው እና ምንም ብዙ ስለሱ መገልጸው የለም። ከዛም በኋላ ደግሞ ከትምህርትም በኋላ ወደ ንግድ ውስጥም ስንገባ እርሻ አርሶ እህል ጭኖ ቤት እያመጣ በርቱ ብሎ የሚያበረታታ ደግ አባታችን ነው። ያው ምንም ማድረግ አይቻልም። ሰው እንግዲህ እስከዚሁ ድረስ ስለሆነ ምን ማድረግ እንችላለን እና ይሄው ነው። ምንም ከዚህ የበለጠ መገልጸው ነገር አይኖርም። የአባታችን መልካምነቱ የደግነቱ የጥሩነቱ ውጤት ነው ብዬ ነው የማየው። በጣም ነው ደስ ያለኝ። እኔ ያው ሰው መቼም በሞት ሲለየን ከባድ ነው። ባለው በማየው ነገር የሱ ደግ ስራ የሱ በጎ ነገር ስለሆነ የሱ ውጤት ስለሆነ በጣም ነው እንትን የሚሰማኝ። እንግዲህ ያው ምስጋና ማቀርበው በተለይ የጄሬ ህዝብ እንደ አባት ስለሚያው የሚንከባከበው የሚወደው ብዙ ነገር የሚያረግለት ህዝብ ነው። እሱም የሚወዳቸው ስለነበረ ያው ከዋዜማው አንስቶ እንዲያምር ለየት ያለ ነገር እንዲሆን ያደረገው የዚህ የጄሬ ህዝብ ስለሆነ እነሱን እግዚአብሔር ይስጥልኝ ነው ማለት የተወደዳችሁና የተከበራችሁ ተመልካቾቻችን የብፁዕ አቡነ ማቴዎስ ወላጅ አባት የሆኑትን የአባ ክንፈ ሚካኤልን ግለ ሕይወት ለቅድስት ቤተ ክርስቲያን የሰጡትን መንፈሳዊ አገልግሎት አስመልክቶ ወደ እናንተ ያደረስነው መርሃ ግብር የተመለከታችሁትን ይመስል ነበር። ከየዋሁና ከትሁቱ አረጋዊ አባት ግለ ታሪክ ብዙ ቁም ነገር እንዳገኛችሁ ተስፋ እናደርጋለን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይድረሰው። እግዚኦ ነፍሰ ኩሎሙ ክርስቶሳውያን መሃራ